የዛሬው የፊት ማስክ ይለያል። ፊታችሁን የሚያቀላና የሚያስውብ እንዲሁም ደግሞ ፊታችሁ ላይ የተለያዩ ነገሮች ካለባችሁ ሙልጭ አድርጎ የሚያስወግድላችሁ የፊት ማስክ የፊት ስክራፕ ይዤላችሁ መጥቻለሁ። እጅግ በጣም ተወዱታላችሁ። በሳምንት ከቻላችሁ በሳምንት 2 ብትጠቀሙት ፊታችሁ ላይ ቶሎ ለውጥ ታያላችሁ። ማዲያት ላለባችሁ፣ ጥቁቁር ነገሮች እንዲሁም ደግሞ የብጉር ጠባሳ ካለባችሁ ይህን ማስክ ተጠቀሙት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ የማዘጋጅላችሁ የፊት ማስክ እንግዲህ ቆንጆ የሆነ ፊታችሁን የሚያቀላና የሚያሳምር የፊት ማስክ ይዤላችሁ መጥቻለሁ። ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንደተመለከታችሁት መጀመሪያ ስኳር ጨምሬያለሁ። ከዛ በኋላ ደግሞ ኒዶ የወተት ማለት ነው፣ ዱቄቱ ወተት፣ ከዛ ቡና ተቆልቶ ተፈጭቶ የሚጠጣ ቡና ማለት ነው። እሱን ትጨምራላችሁ። ከዛ በኋላ ማር ትጨምራላችሁ ማለት ነው። ማር ከጨመርን በኋላ ግማሽ የሎሚ ጁስ እንጨምርበታለን። አንድ ሎሚ ቆርጠን ግማሹን እንጨምርበታለን ማለት ነው። እዚህ በጣም የምትወዱት ማስክ ነው ይሄ። መጨረሻ ላይ የጨመርኩት ማያ ዋርድ ይሉታል በአረበኛ፣ በሀገራችን ደግሞ የአበባ ውሃ ማለት ነው። እና የአበባ ውሃ ጨምሬያለሁ። ከሌላችሁ እናንተ የአበባ ውሃ ከሌላችሁ እንግዲህ ትንጥዬ ውሃ መጨመር ትችላላችሁ። የአበባ ውሃ ካገኛችሁ እሱን ብትጨምሩት መልካም ነው። እና ቤተሰቦች ይህንን በደንብ አድርገን እንመተዋለን። በደንብ አድርጋችሁ ሁሉንም ውህድ እስከሚቀላቀልላችሁ ትመቱታላችሁ። ከዛ መጨረሻ ላይ ምን እንጨምራለን? ሬት ጀል። የሬት ጀል ካላችሁ ነው፣ ከሌላችሁ ችግር የለውም። ካላችሁ ግን ብትጨምሩበት ለፊታችሁ ለልስላሴው እጅግ በጣም ቆንጆ ነው። በተለይ ደረቅ ፊት ላላችሁ የሬት ጀል ሁሌም እየጨመራችሁ ብትጠቀሙ፣ እንደኔ ደረቅ ፊት ላላችሁ ሬት ሁሌም እየጨመራችሁ ብትጠቀሙ ካላችሁ መልካም ነው እላችኋለሁ። እንዲሁም ደግሞ ማር እንደዚህ እያደረጋችሁ እየጨማመራችሁ ፊታችሁን አስውቡ እላችኋለሁ። ቤተሰቦች እንዴት ፊት እንደሚያለሰለስ ልነግራችሁ አልችልም። ከዛ በፊት ግን ቪዲዮውን ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን እስከ መጨረሻው እዩ ትላችኋለሁ ቤተሰቦች። ከዛ እንደዚህ በቃይ ጨምሬያለሁ። አሁን እየተቀባው ደግሞ አሳያችኋለሁ። ያ ሁሌም እንደምላችሁ እኔ ሰርቼ ራሴ ላይ ተጠቅሜ ነው ወደ እናንተ ይጀምጣ። እንደዚህ ቆንጆ የሆነ ማስክ ሰርተናል። ፊታችሁ ላይ ደግሞ ስታረጉት እንዴት እንደሚያለሰልስ ፊታችሁን እንዴት እንደሚያለሰልስ አሁን ቤተሰቦች ፊታችንን መጀመሪያ ታጥበን ንጹህ አድርገን እንግዲህ እንቀባለን ማለት ነው። ያ ሁሌም እንደምላችሁ ማንኛውም ውህድ ስንቀባ ፊታችን ላይ ምንም አይነት ቅባት ነገር መኖር የለበትም። መጀመሪያ ታጥበን አድርገን ከዛ ፊታችን እንቀባለን ማለት ነው። እንግዲህ ፊታችን ላይ እንደዚህ እያደረግን እንቀባለን። ከዛ በኋላ ፊታችንን ቀስ እያደረግን ስክራፕ እናደርገዋለን፣ ማሳጅ እናደርገዋለን ማለት ነው። ሁሉንም ፊታችንን አዳርሰን ሙሉ ፊታችንን እንቀባለን ማለት ነው። እንግዲህ የቡና የማር ጥቅም ልንገራችሁ። እንግዲህ ቡና ስንቀባ ቡና የሞተ ቆዳን ፊታችን ላይ የሞቱ ቆዳዎችን ያነሳልናል። እንዲሁም ደግሞ ከእርጅና በፊት የሚመጣ የፊት መሸብሸብን ይቀንሳል ማለት ነው። እንዲሁም ማር ደግሞ ፊታችን ላይ በብጉር በተለይ በብጉር ለምትሰቃይ ወይም ብጉር ላለባችሁ ሰዎች ማርን ሁሌ አዘውትራችሁ ብትጠቀሙት በፊታችሁ ላይ ቆንጆ የሆነ ለውጥ ታያላችሁ ማለት ነው። እንዲሁም ደግሞ በፀሐይና በሌሎች ምክንያቶች የጠቆረ ቆዳን ያቀላል። እጅግ በጣም አሪፍ ነው፣ ተጠቀሙት ቤተሰቦች። እንደዚህ እያደረጋችሁ በቤት ውስጥ የሚገኝ ነገር ስለሆነ ያው ሬት ደግሞ ፊትን ያለሰልሳል፣ ፊትን ያጠራል። እንዲሁም ደግሞ እንደኔ ደረቅ ቆዳ ላላችሁ ፊታችሁ እርጥበት እንዲያገኝ ያደርግላችኋል ማለት ነው። እንግዲህ ማርን በተለይ ብጉር ያለባችሁ ሰዎች አዘውትራችሁ ተጠቀሙት ባይነኝ። ፊት ላይ ያሉ ባክቴሪያዎችን በመግደል እንግዲህ ብጉርን ያጠፋል ማለት ነው። ብጉርን ይቀንሳል። እንደዚህ እያደረጋችሁ ከተለያዩ ውህዶች ጋር እየጨማመራችሁ ብትጠቀሙት እጅግ በጣም ቆንጆ ነው ቤተሰቦች። ከዛ እንደዚህ ከተቀባን በኋላ ሙሉ ፊታችን እንደዚህ ማሳጅ እናደርጋለን። ፊታችንም ብቻ ሳይሆን ይህንን አንገታችንን መቀባት ትችላላችሁ።
የጠቋቆረባችሁን ቦታ እጃችሁን፣ ክንዳችሁን እዚህ መታጠፊያ እጃችን መታጠፊያ ክንዳችን ላይ ብዙ ጊዜ ይጠቁርብናል እና እሱን እንደዚህ ከፊታችሁ ላይ እየተቀባችሁ አብራችሁ መጠቀም ትችላላችሁ። እና በተለይ ለጠቆረባችሁ የጠቆረባችሁን ቦታ እንደዚህ እያደረጋችሁ እየቀባችሁ ማስለቀቅ ወይም ጥቁረቱን ማስወገድ ትችላላችሁ ማለት ነው። እጅግ በጣም ቆንጆ ነው። ፊት ያቀላል። ፊት እንዴት እንደሚያቀላ ልነግራችሁ አልችልም። በጣም ነው የሚያቀላው። ከዛ ከታጠባችሁት በኋላ ልስላሴው ልነግራችሁ አልችልም። በጣም ቆንጆ ነው እና እንደዚህ እያደረጋችሁ በቤታችሁ መጠቀም ትችላላችሁ። ቤተሰቦችን እንደዚህ አድርገን ከ15 እስከ 30 ደቂቃ ቆይታችሁ መታጠብ ትችላላችሁ ማለት ነው። ቆንጆ ነው። እንደዚህ ያደረጋችሁ ተጠቀሙ ትላችኋለሁ የኔ ውድ ቤተሰቦች። እኔ ወድጀዋለሁ። ይህንን በሳምንት 2 ብትጠቀሙት በፊታችሁ ላይ እጅግ በጣም ቆንጆ የሆነ ለውጥ ታገኛላችሁ ባይ ነኝ። ያው ግብአቱ ደግሞ ቤት ውስጥ የሚገኝ ነገር ስለሆነ ብዙም ያን ያክል ከባድ አይደለም። እንግዲህ እጄን ታጥቤዋለሁ። እንደምታዩት ክንዴ ላይ በጣም ይጠቁርብኝ ነበረ። እኔ በጣም ነው የሚያስወግደው እውነት። አሁን ስነግራችሁ ያው እንደ ቀላል ልታዩ ትችላላችሁ፣ ግን ሞክሩት። ሌላው ከሌላችሁ ስኳርና ቡና አንድ ላይ አድርጋችሁ እሱን ተጠቀሙት። እስኪ ሞክሩት። ሌላው ግብአት እንኳን ከሌላችሁ ወተት እርግጠኛ ነኝ በቤታችሁ ታገኛላችሁ። ትንሽ ለማግኘት የምትቸገሩ ያው የሬት ጀል፣ አንዳንዴ ብዙዎቻችሁ የሬት ጀል የሌለንስ ምናምን ትሉኛላችሁ እና የሬት ጀል ከሌላችሁ ባላችሁ መጠቀም ትችላላችሁ። እና ቡናና ስኳር ትንሽ ማር ጨምራችሁ ሞክሩት። ሌላው ግብአት ከሌላችሁ ማለት ነው። እጅግ በጣም የሚያምር ለውጥ ነው የምታገኙት በፊታችሁ ላይ። አሁን እንደዚህ አድርጋችሁ ትቀቡታላችሁ። ድርቅ አይልም። ያው ስኳርና ማር ቡና ስለሆነ ፊታችሁ ላይ እንደዚህ ተቀብታችሁ አይደርቅም፣ ግን እዛው ሙጭጭ አድርጎ ነው የሚይዛችሁ እና ይህንን ትንሽ ታቆዩትና ከ15 ከ20 ደቂቃ በኋላ እንደዚህ አድርጋችሁ ፊታችሁ ላይ ታሹታላችሁ ማለት ነው። ቀስ አድርጋችሁ ከዛ ቤተሰቦች እንግዲህ ታጥበን መተናል። ከታጠብኩት በኋላ እንግዲህ እንደዚህ ሆኗል ማለት ነው። በጣም የሚያምር ልስልስ ያለ ፊት ነው የሚሰጠኝ። እኔ በባዶ ውሃ ነው የታጠብኩት። ምንም ሳሙና ምናምን ነገር አልተጠቀምኩም። እንደዚህ አድርጌ ታጥቤዋለሁ ማለት ነው። ይሄንን እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ። ከዛ በኋላ ግሪስሊን እቀባለሁ ማለት ነው። እናንተ ያላችሁን ክሬም መጠቀም ትችላላችሁ። እንግዲህ ግሪስሊን ስንጠቀም የተፈጥሮ እርጥበትን መጠን ለመጨመር ይረዳል ማለት ነው። ለምሳሌ ደረቅ ቆዳ ካላችሁ ብንጠቀመው ለስላሳ የፊት ቆዳ እንዲኖረን ያደርጋል ማለት ነው። እንዲሁም ድርቀትንና የቆዳ መሰነጣጠቅን ለመከላከል ግሪሰሊንን ብንጠቀም አሪፍ ነው። እኔ ብዙ ጊዜ አዘውትሬ የምጠቀመው ግሪሰሊን ነው። ከግሪሰሊን ቀጥሎ ደግሞ ባዝሊን ነው የምጠቀመው። ሌላ የፊት ክሬም ምናምን አልጠቀምም። እና ቤተሰቦች የዛሬው ቪዲዮአችን ይህንን ይመስላል። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው ትወዱታላችሁ ብዬ አስባለሁ። ሞክሩት፣ ተጠቀሙት። እጅግ በጣም ቆንጆ የፊት ማስክ ነው። ስለምታበረታቱኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። መልካም ጊዜ። አመሰግናለሁ።